በዚያል ተደራጅተው የዴዚ እናትን የሚያደርጉ ከሆነ ለትግራይ ወንድምና እህቶች ከፍተኛ ጥላቻ በኢትዮጵያ ላይ ይመጣል። በጣም ግን አያድርገው እግዚአብሔር አያድርገው እግዚአብሔር። ስለዚህ ባያደርገው ደስ ይለኛል። ግን እግዚአብሔር እሷንም እንደው በህይወት ብትኖር ደስታዬን አልችለውም። ሁለተኛ እናት ማናችንም አናገኝም። እናት አንዴ ናት፣ አንድ ናት። እናት አንድ ናት። ስለዚህ ለቅሶ የሚባል የለም፣ ምንም የሚባል ነገር የለም እየተባለ በጣም እየሄዱበት ነው። በተለይ በዚህ ጉዳይ ከነ ምናምኑ ሞ የሚባለውን ልጅ አመስግኑት። እኔንም ተችቶኛል፣ ችግር የለውም መተቸቱ፣ ምንም ችግር የለውም። ግን በዴዚ እናት ላይ የተናገረው ንግግሮች ኤክስትሪምሊ መልካም ነገር ሲናገር አይቼዋለሁ። በጣም ጥሩ ነገር መስመር እያስያዘ ሲናገር አይቼዋለሁ ልጁ። ስለዚህ ፕሊዝ እንደ አለች እየተባለ ነው ወይ ታግታ ነው እያሉ ነው። ስለዚህ ይህንን ነገር ፕሊዝ ቤተሰብ የዴዚ እናትን ቼክ አስደርጉ። ስለዚህ በጣም እያሉ ነው። ምንም አይነት ለቅሶ የለም፣ ምንም የደረሰ የለም። እዛ ሰፈር ላይ ለቅሶ የተባለ ነገር የለም። ሴትዮዋ የምትኖርበት አካባቢ ላይ ያረፈችበት ቦታ ላይ እንደዚህ አይነት ነገር የለም እየተባለ ነው። ስለዚህ በደንብ ይህን ነገር የኢትዮጵያ ሕዝብ ቼክ እንዲያደርግ እስቲ አንዳንድ ደግሞ ጋዜጠኞችን አናግራለሁ፣ ኢትዮጵያ ያሉ ጋዜጠኞችን በዚህ ጉዳይ ላይ አናግራለሁ፣ ሄደው ቼክ እንዲያደርጉ። የሰፈሯን አድራሻዋን የምታውቁ ሰዎች ካላችሁ ፕሊዝ ጠቁሙኝ። አድራሻዋን የምታውቁ የት እንዳረፈች የምታውቁ ካላችሁ እንደው እግዚአብሔር ያድርገው በህይወት ትኑር። እሱን ምኞቴ ነው። ስለዚህ አሁን ብዙ ነገሮች እየመጡ ነው እና ምንድን ነው ያለው ነገር ግራ ገብቶናል። በህይወት እግዚአብሔር ያኑራት እንደው ባደረገው በህይወት ኖራ ሌላው ዝም ብሎ ወሬ ብቻ በሆነ ባትሞት እንደው እንዳፋችሁ አድርገው። አልሞተችም ላላችሁ ሰዎች ደሜ እንደነ እንዳፋችሁ ቢያደርግልኝ እኔም ደስ ይለኛል። ያ እንዳፋችሁ አድርገው። ሰውኔ ያንን ነው የምለው። የዴዚን እናት ነው። ማንን ነው ለምትሉ ሰዎች የዴዚን እናት ነው። ያ እንዳፋችሁ ያድርገው። ስለዚህ ሞ ከኔ ጋር አንድ ቀንም አውርተን አናቅም፣ አንድ ቀንም ሰላምታ የለንም። ግን ስለ ዴዚ እና ቤተሰቦቿ ስለ ዴዚ እናት የተናገረው ነገር በጣም ትልቅ አጣሩልን። እኔም እስቲ አጣራለሁ፣ በምችለው ነገር አጣራለሁ። ያንን ነው የምለው። ዴዚ እዚህ ናት፣ አሜሪካ ናት ዴዚማ። እሺ ፕሊዝ አረግዬ አንቺም አጣሪልኝ እንደው በፈጣሪ ሁላችሁም ኢትዮጵያ ያላችሁ ወንድምና እህቶቼ የዴዚን እናት አጣሩ ፕሊዝ አጣሩ። የነበረችበት ያረፈችን ቦታ የምታውቁ ሰዎች እባካችሁ አጣሩና እንደው እግዚአብሔር ያተርፋት። ከዛ በኋላ የምንናገረው የሚታወቅ ከፍተኛ ነገሮች ላይ ነው የምንደርሰው።
ሊሊ 10 ጊዜ አትጻፊ፣ ሚውት አረግሻለሁ። የትግራይ ህዝብ ገለመላ አትበይኝ። እዚህ መጣሽ ሊያሳግቷት የሚችሉ የእሷ ጸበኞች የትግራይ ልጆች ናቸው። ግልጽ የሆነ ነገር ነው። የምን ወደዛ ወደዚህ ማለት ነው። ወደዛ ወደዚህ እሷ እናትየውን ሲሰድቡ የዋሉት እነማን ናቸው? በሙሉ ብትቆጥራቸው የትግራይ እንጂ ጉራጌ አልሰደባት፣ ኦሮሞ አልሰደባት፣ የአማራ ልጆች አልሰደባት፣ ማንም አልሰደባት። ወዴት ወዴት ነው የምትሄጂው? ወዴት ወዴት? እያንዳንዱ ተነስቶ የዴዚን እናት ሲሞልጫት የዋለው የእናንተ ልጆች ናቸው። ተው እንኳን አላላችሁም። አንድም ከማን አጠገብ አልነበራችሁም። ከዴዚ እናት አጠገብ የነበረች የትግራይ ልጅ የለች አንድም። ስለዚህ እውነታውን አትደብቁ። የዴዚ እናትን ሲያብጠለጥሉ የዋሉት የትግራይ ልጆች እንጂ ሌላ ማንም የለም። ትግራይን አልወድም ማለች መብቷ ነው። ማን አባቱ ሊከለክላት? እኔ አልወድም ማለት መብት አለ። እማይወድ አለ። ትግሬ ሆኖ አማራን የሚጠላ ኦፊሻሊ ወጥተው አይደል የሚናገሩት እንዴ? ከነ መንግስታችሁ ጭምር ሂሳብ እናወራርዳለን እያሉ እየተናነቃቸው አይደል የሚያወሩት እንዴ? የትግሬ እናትን ላሳይሽ እንጂ ምን እንደምትል ሁሉንም እያልኩ አይደለም። በደንብ አድርገው ዘረኝነትን የሚሰብኩ የሚዘገንን ዘረኝነት ያለባቸው አሉ። ምን ልታው ከኔ ጋር እንኳን እንዳትሞክሩ። ምክንያቱም ያው በዋትም በምናምን ስለምታቁኝ ባትሞክሩ ጥሩ ነው። የት ነበረ የሆነች እናት ከልጆቿ ጋር እየሄደች ነው። ምን ትላታለች? እኔ አማራ ላገባ ነው ትላታለች። ቪዲዮን ካለ ላኩልኝ። አማራ ላገባ ነው ስትላት በፍጹም አማራ እንዳታገቢ፣ አረ ኦርቶዶክስ ነው እኮ ይሁን አያስፈልግሽም። እሺ ሌላዋ ደግሞ እህቴ ነጭ ልታገባ ነው ሃይማኖት ግን የለውም አለቻት። እሱ ይሻላል አማራ ከምታገቢ እሱ ይሻላል ብላ አደባባይ ላይቭ እየቀረጸቻት ሲያወሩ የተለቀቀ ቪዲዮዎች አሉ። ስለዚህ አለ በጣም በሚደብር ሁኔታ የምናያቸው ነገሮች አሉ። አብዛኛው የትግራይ ፖለቲከኛ አማራን ይጣላል፣ ጥያቄ የለው። እግዚአብሔር አብዛኛው የትግራይ ፖለቲከኛ አማራን ጣይ ነው ይጣላል። ምን ጥያቄ አለ? ከብልጽግናና ከአማራ ምረጥ ብትለው ብልጽግናን ይመርጥልሃል። እውነታውን ያውቁታል። ማስመሰል ግን ፖለቲካ ስለሆነ ይችሉበታል። ማስመለስ ይችሉበታል። ኤርትራዊ ነች ይለዋል። እዚህ ጋር መጥተው ደግሞ ለኔ ሊያጭበረብሩኝ። አዎ ትግርኛ ኤርትራዊም ስለሚናገር ኤርትራዊ ነች ትላለ። ኤርትራ እንደ አማራ የሚወደው የለም። ማንን ነው የምትቀጥፉት? ዝምባ። በአሁን ሰዓት ከኢትዮጵያ ብሔር ብሔረሰብ ኤርትራውያን ማንን ትወዳላችሁ ብለህ ጠይቅ። ዮኒ ማኛን ነው የምታወራው። የማንንም መሀይም አይደለም የምታወራው። ጠይቅ። ድፍን ኤርትራዊን አምጣና ከኢትዮጵያ ብሔር ብሔረሰብ ማንን ትወዳለህ በለው። ምን ይላል? አማራን ነው የሚለው። የት ማጭበርበር ነው? ወዴት መሄድ ነው? ወዴት በዚህ ብቻ ሊያጭበረብሩ የሚሄዱበት መንገድ በጣም ያስቀኛል። እኔ ኤርትራዊ ጠይቀው ከኢትዮጵያውያን የትኛው ብሔር ይመቻል በለው። አንድ ኤርትራዊን አምጣና ሴቷንም ወንዱንም አምጣ። አማራ ነው የሚለው። ስለዚህ ባካችሁ ሰምታይምስ ቆም ብሎ ማሰብ ጥሩ ነው። ምክንያቱም ፖለቲካው ሲሰራ የሰራው የህወሓት ፖለቲካ በአማራ መጥላት ላይ ስለነበረ ይሄ ሁላ ውጥንቅጥ ኢትዮጵያ ውስጥ ዘረኝነት የመጣው በዛ። ታቁታላችሁ፣ በደንብ አድርጋችሁ ታቁታላችሁ። አሁን እየደበረኝ ብልጽግናን ትንሽ ልከላከልለት የምችለው ነገር እየመጣ ለብልጽግና አድርሱልኝ። አንደኛው አንቀጽ 39 የሚባለው ከኢትዮጵያ እንትን ላይ ይፈርሳል። እየሰማችሁ ነው? ብልጽግና እያደረገ ያለው አንቀጽ 39 የሚለውን የህወሓት ያደረገችውን ባናቱ ይተከል ብለው አውጥቶታል።
ሁለተኛ የአዲስ አበባ ጉዳይ ይሄ ምንድነው የሚባለው? ልዩ ጥቅም የሚባል ነገር የለም። ሶስተኛ ይሄንን ነገር ጨምር አኖሌ ሐውልት የሚባል ነገር ኢትዮጵያ ላይ የፍቅር ሐውልት እንጂ የጸብ ሐውልት አይተከልም። ስለዚህ አኖሌ ሐውልት የሚባለውን ማፍረስ ያስፈልጋል። ወደ ፍቅር ህዝብን ማምጣት። አኖሌ ሐውልትን ባናቱ ተተክለዋል። የፍቅር ሐውልት መትከል። ስለዚህ እንደዚህ አይነት ነገሮችን ከተደረገ መልካም ነገር ይመጣል ብዬ አስባለሁ። መልካም ነገር ለኢትዮጵያ ይመጣላታል። ጥሩ ነገር ለኢትዮጵያ ይመጣላታል ብዬ አስባለሁ። ትልቁ እስቲ ማን ነው በአሁን ሰዓት ይሄኛውን አንቀጽ 39 ከኢትዮጵያ አንቀጽ ላይ አውጥቶ ማሽቀንጠር ትልቅ ውሳኔ ነው። ትልቅ